በዛሬ ዕለት በደረሰ እጅግ አስደንጋጭና አሰቃቂ የመኪና አደጋ ከ20 ሰዎች በላይ ሕይወታቸው ማለፉ ተገለጸ። የኢትዮጵያ የ1 ቢሊዮን ዶላር ዩሮ ቦንድ ዋጋ በለንደን የአክሲዮን ገበያ ላይ ጭማሪ ማሳየቱ ተሰማ። ኪዊንስ ሱፐርማርኬት በኢትዮጵያ የካርፎርን የንግድ ምልክት የአሰራር ልምድና ምርቶችን በመጠቀም አገልግሎት ሊሰጥ መሆኑ ተሰማ። ምርጫ ቦርድ ሙሉ ለሙሉ በዲጂታል አማራጭ የሚደረገውን የእጩዎች ምዝገባ ይፋ አደረገ። ከውጭ ደግሞ አሜሪካ የመኖሪያ ፍቃድ የሌላቸውንና የማባረር ትዕዛዝ የተላለፈባቸውን ስደተኞች የማደንና የማስወጣት ዘመቻ ጀመረች። ጤና ይስጥልን የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የታህሳስ 28 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ የምናሳውቃችሁናል። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። እንኳን ለገና በዓል በሰላም አደረሳችሁ። የበዓል ገጸ በረከት ከዲኤምሲ ሪል ስቴት የአፓርትመንት ቤቶችና የንግድ ሱቆችን በምቹ ያከፋፈል ሁኔታ እንዲሁም በተመጣጣኝ ዋጋ ከልዩ 30% የበዓል ቅናሽ ጋር ይዞላችሁ ቀርበዋል። ከስቱዲዮ እስከ ባለ 4 መኝታና ፔንትሃውስ ቤቶችን በ10% ቅድመ ክፍያ፣ 60% የረጅም ጊዜ የባንክ ብድር የተመቻቸላቸውን ቤቶች በውብና በኮሪደር ልማት ባሸበረቀችው ለቡ ያገኛሉ። የመኖሪያ መንደራችን በውስጡ 5 የመዋኛ ገንዳ፣ ጂም፣ ስፓ፣ የልጆች መጫወቻ ስፍራ፣ በቂ የከርሰ ምድር ውሃ፣ አውቶማቲክ ጀነሬተር፣ ኤሌክትሪክ መኪና ቻርጅ ማድረጊያ፣ 5 የሰውና 1 የእቃ ማጓጓዣ ሊፍት እንዲሁም በቂ የመኪና ማቆሚያ ቤዝመንት ያካተተ ይህ ሁሉ መሰረተ ልማት በአንድ ቦታ የሚያገኙበት ግዙፍ የመኖሪያ መንደር ነው። ልብ ይበሉ፣ ይህ ዕድል ቀድመው ለሚመጡ 20 ደንበኞች ብቻ የተዘጋጀ ነው። ለበለጠ መረጃ በ0941 691249 ወይም 0954 149278 ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ምርጫ ቦርድ ሙሉ ለሙሉ በዲጂታል አማራጭ የሚደረገውን የእጩዎች ምዝገባ ይፋ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ በዲጂታል ቴክኖሎጂ የታገዘ የመራጮችና የእጩዎችን ምዝገባ ለማካሄድ የሚያስችል 2 ሲስተሞችን ማበልጸጉን በትላንትናው ዕለት ይፋ አድርጓል። በ2018 ዓ.ም ለሚደረገው አጠቃላይ ምርጫ ባወጣው መርሃ ግብር መሰረት ጥር 1 ቀን ይጀምራል ተብሎ መርሃ ግብሩ የተያዘለትን የእጩዎች ምዝገባ በሙሉ በቴክኖሎጂ በታገዘ መልኩ ይከናውናል ተብሏል። እንዲሁም መራጮች ራሳቸውን በራሳቸው ለመመዝገብ ቦርዱ ባለማው ምርጫዬ በተሰኘ የሞባይል መተግበሪያ ወይንም በድረገጽ የሚያስችል ስርዓትም ተሰርቶ መጠናቀቁ ተገልጿል። በዚህም መራጮች ቋሚ የሆነና ለሁሉም አይነት ምርጫ ጥቅም ላይ ሊውል የሚችል የመራጭነት መለያ ቁጥር እንዲኖራቸው ያስችላልም ተብሏል። ይህ ቋሚ የመራጭነት መለያ ቁጥር መራጮች አንድ ጊዜ ከተመዘገቡ በኋላ ለዕድሜ ልክ የሚያገለግል ሲሆን በሁሉም ምርጫዎች ማለትም ሀገራዊ ምርጫ፣ የአካባቢ ምርጫ እንዲሁም ህዝበ ውሳኔዎች ላይ ለመሳተፍ የሚያገለግል መሆኑን የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ገልጸዋል። ቦርዱ ራስ አገዝ ከሆነው ሲስተም በተጨማሪ መራጮች በተመረጡ ምርጫ ጣቢያዎች በመገኘት በምርጫ ጣቢያ አስፈጻሚዎች እገዛም በታብሌት ተጠቅመው በዲጂታል ስርዓት እንዲመዘገቡ የሚያስችል ስርዓትም ተዘርግቷል ተብሏል። በሌላ በኩል ይህ ስርዓት ኢቮቲንግ ወይንም በዲጂታል ድምጽ ለመስጠት የሚያስችል አይደለም የተባለ ሲሆን ምርጫ በምርጫ ጣቢያ በምርጫ ወረቀት በእጃችን ወጥተን ነው የምንሰጠው ሲሉ ሰብሳቢዋ ተናግረዋል። በዛሬው ዕለት በደረሰ እጅግ አስደንጋጭና አሰቃቂ የመኪና አደጋ የ22 ሰዎች ሕይወት ማለፉ ተገለጸ። ዛሬ ጠዋት 11 ሰዓት ገደማ በአፋር ክልል ሰመራ ከተማ ልዩ ስሙ አዲሱ አደባባይ ተብሎ በሚጠራው አካባቢ ቁጥራቸው ወደ 100 የሚጠጉ ወገኖችን አሳፍሮ የነበረ አንድ የጭነት ተሳቢ መኪና በደረሰበት የመገልበጥ አደጋ የ22 ሰዎች ሕይወት በአሰቃቂ ሁኔታ ማለፉ ተሰምቷል። አደጋው የደረሰው በዛሬው ዕለት
ታህሳስ 28 ቀን 2018 ዓ.ም በሰምራ ከተማ ዋና መንገድ ላይ ሲሆን የሰሌዳ ቁጥር ኢቲ 99989 የሆነ ተሳቢ መኪና ከመጠን በላይ በሆነ ፍጥነት በመጓዙ ነው ተብሏል። የክልሉ ኮሚኒኬሽን ቢሮ ኃላፊ መሐመድ አሊ እንደገለጹት በተከሰተው አደጋ እስካሁን የ22 ሰዎች ሕይወት ማለፉን ገልጸዋል። የሟቾች ቁጥር ሊያሻቅብ እንደሚችል የገለጹት ኃላፊው ከሟቾች በተጨማሪ ደግሞ 30 ሰዎች ላይ ከባድና 35 ሰዎች ላይ ደግሞ ቀላል ጉዳት መድረሱን አስረድተዋል። በተሳቢ መኪናው ቁጥራቸው ወደ 100 የሚጠጉ ወጣቶች በሕገወጥ መንገድ ወደ ሳውዲ አረቢያ በመጓዝ ላይ እንደነበሩም ተሰምቷል። ከሟቾች በተጨማሪም ሌሎች ከፍተኛ ጉዳት የደረሰባቸው ዱቡቲ ሆስፒታል የገቡ ሲሆን ከተሳፋሪዎቹ 2 ልጆች ደግሞ አንድም ጭረት እንኳን ሳይነካቸው በሕይወት ተርፈዋል ተብሏል። ግዙፉ የሱፐርማርኬት ኩባንያ ካርፎር ከኩዊንስ ሱፐርማርኬት ጋር የፍራንቻይዝ ስምምነት በመፈራረም በይፋ ወደ ኢትዮጵያ ገበያ መግባቱን አስታወቀ። የፈረንሳይ ግዙፉ የሱፐርማርኬት ኩባንያ ካርፎር የሜድሮክ ኢንቨስትመንት ግሩፕ አካል ከሆነው ኩዊንስ ሱፐርማርኬት ጋር የፍራንቻይዝ ስምምነት በመፈራረም በይፋ ወደ ኢትዮጵያ ገበያ መግባቱን አስታውቋል። በስምምነቱ መሰረትም ኩዊንስ ሱፐርማርኬት በኢትዮጵያ ካርፎርን የንግድ ምልክት የአሰራር ልምድና ምርቶችን በመጠቀም አገልግሎት ይሰጣል ተብሏል። በተጨማሪም አሁን በስራ ላይ ያሉት የኩዊንስ ሱፐርማርኬት ቅርንጫፎች ተሻሽለው በካርፎር የንግድ ምልክት ስር ይሆናሉ የተባለም ሲሆን የመጀመሪያዎቹ በካርፎር ስም የተከፈቱ መደብሮች በ2026 የመጀመሪያ አጋማሽ ለሕዝብ አገልግሎት ክፍት እንደሚሆኑም ተገልጿል። በዚህም ስምምነቱ አሁን ያሉትን 13 የኩዊንስ መደብሮች ወደ ካርፎር ደረጃ ከማሳደግ ባለፈም እስከ 2028 ድረስ ተጨማሪ 17 አዳዲስ ቅርንጫፎችን ለመክፈት ያለመ መሆኑን ከሜድሮክ ኢንቨስትመንት ግሩፕ የተገኘው መረጃ አመላክታል። በሌላ በኩል ሜድሮክ እንደ ቡና፣ ሻይ፣ ቅመማ ቅመም፣ አበባና ፍራፍሬ ያሉ የራሱን ምርቶችም በዓለም አቀፍ ደረጃ በሚገኙ የካርፎር መደብሮች ለማቅረብ የሚያስችል ከእርሻ ወደ መደርደሪያ የተሰኘ ስትራቴጂ ተግባራዊ እንደሚያደርግም ተሰምቷል። በዚህም በኢትዮጵያ ገበያ ያለውን ትልቅ እውቀት ከካርፎር የላቀ አሰራር ጋር በማዋሃድ ለሸማቾች ጥራት ያለውና ዋጋው ተመጣጣኝ የሆነ አገልግሎት እንሰጣለን ሲሉ የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ ተናግረዋል። የኢትዮጵያ የ1 ቢሊዮን ዶላር ዩሮ ቦንድ ዋጋ በለንደን የአክሲዮን ገበያ ላይ ጭማሪ ማሳየቱ ተገለጸ። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2014 ዓለም አቀፍ ገበያ ላይ ያወጣችው የ1 ቢሊዮን ዶላር ዩሮ ቦንድ ዋጋ በለንደን የአክሲዮን ገበያ ላይ በአሜሪካ ዶላር የ3 ሳንቲም ጭማሪ ማሳየቱ ተገልጿል። ይህ የዋጋ ጭማሪ የተመዘገበው የኢትዮጵያ መንግስት ዩሮ ቦንድን ለማሸጋሸግ ከቦንዱ ያዥ ኢንቨስተሮች ኮሚቴ ጋር ባለፈው ሳምንት በመርህ ደረጃ ስምምነት ላይ መድረሱን ተከትሎ ነው ተብሏል። በዚህም የዩሮ ቦንዱ ዋጋ መጨመር ኢንቨስተሮች ለቦንዱ ያላቸው ፍላጎት ማደጉን የሚያመላክት ሲሆን በአንጻሩ ደግሞ ኢትዮጵያ ለቦንዱ የምትከፍለው የወለድ መጠን መቀነሱን ያሳያል ሲል ብሉምበርግ ዘግቧል። የኢትዮጵያ መንግስት የዩሮ ቦንዱን 45 በመቶ የያዙ ኢንቨስተሮችን ከወከለው ኮሚቴ ጋር ስምምነት የደረሰው ቦንድ ያዦቹ በዩሮ ቦንድ ዋጋ ላይ የ15 በመቶ ቅናሽ እንዲያደርጉ መንግስት ባቀረበው ሐሳብ መሰረት መሆኑን በዘገባው ተመላክቷል። በሌላ በኩል ዓለም አቀፉ የገንዘብ ድርጅት IMF ይህ በኢትዮጵያ መንግስትና በቦንድ ያዦች መካከል የተደረሰው ስምምነት ተቋሙ ለኢትዮጵያ ከፈቀደው የ3.6 ቢሊዮን ዶላር የብድር ፕሮግራም ዓላማ ጋር የሚጣጣም መሆን አለመሆኑን በቀጣይ ቀናት እንደሚገመግምም ተነግሯል። በተጨማሪም የገንዘብ ሚኒስቴር ከዓለም አቀፍ አበዳሪዎች ኮሚቴ ጋር ላለፉት 10 ቀናት ሲያካሂድ የነበረውን ዝግ ድርድር በስኬት በማጠናቀቅ የ1 ቢሊዮን ዶላር የዩሮ ቦንድ ዕዳን መልሶ ለማዋቀር የሚያስችል የመመሪያ ስምምነት ላይ መድረሱን መዘገባችን አይዘነጋም።
የህዝብ ተወካዮች ምክር ቤት የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሹመትን መርምሮ አጸደቀም። ስድስተኛው ዙር የኢፌዴሪ የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ በ8ኛ መደበኛ ስብሰባው የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሹመትን መርምሮ አጽድቋል። በዚህም መሰረት ወይዘሮ ሃይማኖት ዘለቀ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር አድርጎ ሾሟል። ዛሬ የኢትዮጵያ መገናኛ ብዙሃን ባለስልጣንን እንዲመሩ የተሾሙት ወይዘሮ ሃይማኖት ዘለቀም ያለፈውን 1 ዓመት ያህል ተቋሙን በዋና ዳይሬክተርነት ሲመሩ የነበሩትን ዶክተር ሳምሶን መኮንንን ይተካሉ ተብሏል። በሌላ በኩል ላለፉት 1 ዓመት ያክል ተቋሙን በዋና ዳይሬክተርነት ሲመሩ የነበሩትን ዶክተር ሳምሶን መኮንን በገዛ ፍቃዳቸው ስልጣናቸውን መልቀቃቸው ተነግሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ለኢትዮጵያ መገናኛ ብዙሃን ባለስልጣን አዲስ እጩ ዋና ዳይሬክተር ለህዝብ ተወካዮች ምክር ቤት ማቅረባቸው ይታወሳል። የኢትዮጵያ አየር መንገድ ከኑኮር ቴክኖሎጂ ጋር አዲስ ስምምነት ተፈራረመ። የኢትዮጵያ አየር መንገድ ግሩፕ የቢዝነስ ለቢዝነስ የሽያጭና ስርጭት ስርዓቱን ለማዘመንና የዲጂታል ትራንስፎርሜሽን ጉዞውን ለማቀላጠፍ የሚያስችለውን ስትራቴጂካዊ ስምምነት ከኑኮር ቴክኖሎጂ ጋር ተፈራርሟል። ኑኮር ቴክኖሎጂስ ለጉዞ ወኪሎች፣ ለኦንላይን የጉዞ ድርጅቶችና ለድርጅታዊ ደንበኞች የላቁ የሶፍትዌር መፍትሄዎችን የሪፖርት አቀራረብና የመረጃ ትንተና አገልግሎቶችን በማቅረብ የሚታወቅ ተቋም ሲሆን ይህ ትብብር አየር መንገዱ የቢዝነስ ለቢዝነስ ዘርፉን ቁልፍ ስትራቴጂካዊ አቅጣጫ አድርጎ የያዘ መሆኑን የሚያሳይ ነው ተብሏል። ይህ ስምምነት የጉዞ ወኪሎችና አጋሮች የአየር መንገዱን የሽያጭ መረጃዎች በቀጥታ እንዲያገኙና የላቁ የሪፖርትና የመረጃ ትንተና ስራዎችን በማከናወን የአሰራር ግልጸኝነትን እንዲጨምር የሚረዳ መሆኑ ተገልጿል። በተጨማሪም በአየር መንገዱ የኤጀንሲ ፖርታል በኩል የተለያዩ የክፍያ አማራጮችን ያቀርባል የተባለለት ይህ ስምምነት ከመደበኛ የበረራ ትኬት ባለፈ እንደ ሆቴል ጥቅሎችና ተያያዥ አገልግሎቶችን በቀላሉ ለማቅረብ እንደሚያስችልም ተጠቁሟል። በአሁኑ ወቅት የኢትዮጵያ አየር መንገድ የኤጀንሲ ፖርታል በዓለም ዙሪያ ከ100 በላይ በሆኑ ጣቢያዎች ውስጥ ከ2000 በላይ ንቁ ደንበኞችን እያገለገለ ይገኛልም ተብሏል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃችን እንሸጋገራለን። አሜሪካ በሚኒሶታ ግዛት ትዊን ሲቲስ አካባቢ ከፍተኛ የኢሚግሬሽንና የማጭበርበር ወንጀል ማጣራት ዘመቻ በይፋ ጀመረች። የትራምፕ አስተዳደር በሚኒሶታ ግዛት ትዊን ሲቲስ ወይንም ሚያፖሊስ ሴንት ፖል አካባቢ ከፍተኛ የሆነ የኢሚግሬሽንና የማጭበርበር ወንጀል ማጣራት ዘመቻ በይፋ መጀመሩን አስታውቋል። ለዚህ ኦፕሬሽንም ወደ 2000 የሚጠጉ የፌዴራል የሀገር ውስጥ ደህንነትና የኢሚግሬሽን ወኪሎች ወደ ከተማዋ የገቡ ሲሆን ይህም በቅርብ ዓመታት በአሜሪካ ከተሞች ከታዩት ስምሪቶች ሁሉ ትልቁ ነው ተብሏል። የዘመቻው ዋና ዓላማ ደግሞ የተደራጀ የማጭበርበር ወንጀልን ለመመርመር እንደሆነ የተገለጸ ሲሆን በሚኒሶታ በተለይም በኮቪድ-19 ወቅት ከተለቀቁ የፌዴራል ድጋፎች ጋር በተገናኘም በቢሊዮን ዶላር የሚገመት የማጭበርበር ወንጀል ተፈጽሟል በሚል ሳቢያ መሆኑ ተገልጿል። በተጨማሪም የመኖሪያ ፈቃድ የሌላቸውንና የማባረር ትዕዛዝ የተላለፈባቸውን ስደተኞች የማደንና የማስወጣት ዘመቻ አካል ነው ተብሏል። እንደ ትራምፕ ገለጻ ከሆነ ደግሞ ኦፕሬሽኑ ኢሚግሬሽንና ጉምሩክ እንዲሁም የሀገር ውስጥ ደህንነት ምርመራ ወኪሎችን ያካተተ ሲሆን ወኪሎቹ በተለያዩ የንግድ ተቋማትና የመኖሪያ አካባቢዎች በመዘዋወር ላይ ናቸው ተብሏል። ይህ ሁኔታ በተለይ በሚኒሶታ በሚገኘው የሶማሊያ አሜሪካውያን ማህበረሰብ ዘንድ ከፍተኛ ድንጋጤና ተቃውሞ ፈጥሯል ተብሏል።
ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 177 ብር ከ80 ሳንቲም እየተገዛ 181 ብር ከ35 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 229 ብር ከ5 ሳንቲም እየተገዛ 233 ብር ከ63 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 202 ብር ከ1 ሳንቲም መግዣው ሲሆን መሸጫው ደግሞ 206 ብር ከ5 ሳንቲም ሆኗል። ስዊስ ፍራንክ 217 ብር ከ27 ሳንቲም እየተገዛ 221 ብር ከ61 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ78 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ73 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 47 ብር ከ12 ሳንቲም እየተገዛ 48 ብር ከ6 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን እንዲሁ 24 ብር ከ29 ሳንቲም እየተገዛ 24 ብር ከ77 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝነላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። እንኳን ለገና በዓል በሰላም አደረሳችሁ። የበዓል ገጸ በረከት ከዲኤምሲ ሪል ስቴት የአፓርትመንት ቤቶችና የንግድ ሱቆችን በምቹ ያከፋፈል ሁኔታ እንዲሁም በተመጣጣኝ ዋጋ ከልዩ 30% የበዓል ቅናሽ ጋር ይዞላችሁ ቀርበዋል። ከስቱዲዮ እስከ ባለ 4 መኝታና ፔንታውስ ቤቶችን በ10% ቅድመ ክፍያ፣ 60% የረዥም ጊዜ የባንክ ብድር የተመቻቸላቸውን ቤቶች በውብና በኮሪደር ልማት ባሸበረቀችው ለቡ ያገኛሉ። የመኖሪያ መንደራችን በውስጡ 5 የመዋኛ ገንዳ፣ ጂም፣ ስፓ፣ የልጆች መጫወቻ ስፍራ፣ በቂ የከርሰ ምድር ውሃ፣ አውቶማቲክ ጀነሬተር፣ ኤሌክትሪክ መኪና ቻርጅ ማድረጊያ፣ 5 የሰውና 1 የእቃ ማጓጓዣ ሊፍት እንዲሁም በቂ የመኪና ማቆሚያ ቤዝመንት ያካተተ ይህ ሁሉ መሰረተ ልማት በአንድ ቦታ የሚያገኙበት ግዙፍ የመኖሪያ መንደር ነው። ልብ ይበሉ፣ ይህ ዕድል ቀድመው ለሚመጡ 20 ደንበኞች ብቻ የተዘጋጀ ነው። ለበለጠ መረጃ በ0941 691249 ወይም 0954 149278 ይደውሉ። ዲኤምሲ ሪል ስቴት፣ ደስታዎ እዚህ ይጀምራል።